ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። ወላጆች ልጆቻችሁ ላይ በተቻላችሁ መጠን ትኩረት አድርጉ። ልጆቻችሁ ከማን ጋር እንደሚጫወቱ፣ ጓደኞቻቸውስ፣ ቤተሰቦቻቸው እነማን ናቸው የሚለውን ነገር በደንብ ማወቅ አለባችሁ። ልጆቻችሁን ወደ ሩቅ ቦታ አትላኳቸው። እንደዚሁም ሱቅ ቦታ እቃ ግዢልኝ፣ እቃ ግዛልኝ ብላችሁ ልጆቻችሁን አትላኩ። ራሳችሁ እቃችሁን ወታችሁ መግዛት። እንደዚሁም ደግሞ ልጆች የማያውቁትን ሰው ተከትለው እንዳይሄዱ ማስረዳት፣ መናገር አለባችሁ። ተቆጥታችሁ ሳይሆን እንደ ልጅ ዝቅ ብላችሁ በእድሜያቸው ልክ አስተሳሰባችሁን አድርጋችሁ ማስረዳት፣ መናገር አለባችሁ። የማታውቀውን ሰው ተከትለህ ልጅ አትሂድ፣ ልጅ አትሂጂ ብላችሁ በእድሜያቸው ልክ፣ ልጆች በእድሜያቸው ልክ ነው ዝቅ ብለን ስንነግራቸው የሚረዱት የሚያውቁት ማለት ነው። እኛ ትልቅ ብለን እንደ ትልቅ ብንጮህባቸው አይረዱም፣ ይሸማቀቃሉ እንጂ። ስለዚህ ዝቅ ብላችሁ አስረዷቸው። እንደዚሁም ደግሞ ትምህርት ቤት እኔ መጥቼ ካልወሰድኩሽ ማንንም ተከትለሽ እንዳትሄድ ብላችሁ ለልጆቻችሁ ማስረዳት፣ የአስተማሪዎችን ስልክ ቁጥር መቀበል፣ የዳይሬክተር የሚያስተምሯቸውን አስተማሪዎች ስልክ ቁጥር መቀበል፣ ስለ ልጅ አንዳንድ ነገር መጠየቅ ስለምፈልግ ነው ብላችሁ መቀበል አለባችሁ። ከልጆቻችሁ የሚበልጥ ነገር ስለሌለ ማለት ነው። ሰውን አምነዋለሁ በአሁኑ ሰዓት ማለት አንችልም። ሁሉም ሰው ታማኝ ነው ማለት አይቻልም። በጣም ከጊዜው እኩል ሰው እየከፋበት ጊዜ ስለሆነ ማለት ነው። ለልጆቻችሁ ዋጋ እስከከፈላችሁ ድረስ ልጆቻችሁ ጥሩ ደረጃ ላይ እንዲደርሱ ከዓይናችሁ እንዳይሰወሩባችሁ በጣም በንቃት በጥንቃቄ ልጆቻችሁን መንከባከብ አለባችሁ። ከዓይናችሁ ስር መራቅ የለባቸውም። ማጥናት ካለባቸው ቤት ውስጥ ያጥኑ። የሚፈልጉትን ነገር ማቴሪያል አሟሉላቸው፣ ቤት ውስጥ ያጥኑ። ሄዶ ከዛ ሰው ጋር አጠናለሁኝ ምንም እሱ ጥሩ ልጅ ነው የሚባል ነገር የለም፣ ወይንም ጥሩዎች ናቸው የሚባል ነገር የለም። የጓደኞቻቸውን ደግሞ ቤተሰቦች በደንብ እወቋቸው፣ ተቀራረቡ፣ ያለውን ነገር እወቁ። ለልጄ እንዴት ነው ያሰጋኛሉ፣ ልጄና ቢሄድ ቢያጠና አብሮ የሚለውን ነገር ስጋት ካለባችሁ በፍጹም ልጆቻችሁን ወደዛ መላክ የለባችሁ። እዛው ቤት ውስጥ ያጥና በቃ። አስጠኝም መቅጠር ካለባችሁ ቀጥራችሁ ልጆቻችሁን ማስጠናት አለባችሁ። ከቻላችሁ አስጠኝ ቀጥራለሁም ካላችሁ ቀጥራችሁ ማስጠናት አለባችሁ እንጂ እንደዚህ ሄዶ ከጓደኛው ጋር ያጥና ችግር የለውም። ልጆች ምንም አያውቁም። በመሰረቱ ነጭ ወረቀት ናቸው። እንደገናም ደግሞ ያምናሉ። ሰው እስከሆነ ድረስ ነይ ልውሰድሽ፣ የሆነ ነገር ልገዛልሽ ነው ቢላት ተከትላ ትሄዳለች፣ ምንም ስለማታውቅ ማለት ነው። ስለዚህ ልጆቻችሁ በእንደነኚህ አይነት አውሬዎች ሰዎች እንዳይበሉባችሁ መጠንቀቅ አለባችሁ ወላጆች። በዚህ ሳምንት ውስጥ የተሰማው በጣም የሚያሳዝን ነው። 4 ልጆች ታፍነው ተወስደው 3ቱ ተለቀዋል። አንዷ ግን ታዳጊ ወጣት ተገላ ኩላሊቷ ተወስዶ ተጠላለች። በጣም የሚያሰቅቅ ነገር። አፍነው ይወስዷቸዋል፣ ኩላሊታቸውን ያወጣሉ። ከዚህ በፊት ካስታወሳችሁ 2008 እና 2009 አካባቢ ላይ ይሆን አስጨናቂ ነገር ነበር። ልጆች በጣም ይታገታሉ፣ ይወሰዳሉ ከትምህርት ቤት እንደዚሁም ከተለያየ ቦታ ተገለው ነው የሚገኙት። እንደዚሁም ደግሞ ሆድቃቸው ተቀዶ ኩላሊታቸው እየተወሰደ ነው። አሁንም ያ ክስተት እየመጣ ነው። ስለዚህ ልጆቻችሁ ላይ በተቻላችሁ መጠን ከአሁኑ ጥንቃቄ አድርጉ። እነኚህ ልጆች ቃል በቃል እኛ እናቃቸውን፣ ፊታቸውን አላየነውም፣ እንዴት እንደወሰዱንም አናቅም። ግን ጓደኛችን የለችም፣ ተገላ ነው። ግን ሲታይ ኩላሊቷ የለም። ስለዚህ በደንብ ማወቅ አለባችሁ። አንድ መረጃ ሲተላለፍላችሁ ዝም ብላችሁ ይሄማ ምንድን ነው ብላችሁ አታሳልፉ። እወቁ። ለልጆቻችሁ እስከሆነ ድረስ በጣም ትኩረታችሁ ማድረግ አለባችሁ። ከልጆቻችሁ የሚበልጥ ነገር የለም። ልጆች እየተደፈሩ ነው። ማንም ይደፍራቸው አይታወቅም። ሲታወቅም ደግሞ ለሕግ ለመናገር በጣም ይከብዳችኋል። የሆነ ሰው ሊያስፈራራችሁ ይችላል። ልጆቻችሁ ናችሁ። ከልጆቻችሁ የሚበልጥ ነገር የለም። አንድ ሰው ወንጀል እስከሰራ ድረስ ለሕግ ደግሞ አሳልፋችሁ መስጠት አለባችሁ። ነገም ሌላውን ይደግማል። አሁንም ያ ነገር ያ ወንጀል እየተስፋፋ ነው የሚሄደው። ወንጀለኛ ወንጀሉን በትክክለኛው መንገድ መቀጣት አለበት። ግብረ ሰዶም እየተስፋፋ ነው ያለው። ልጆች እየተቀጠፉ ነው ያሉት። ታዳጊዎች፣ ብዙ ታዳጊዎች ነገ ብዙ ተስፋ ያላቸው ለሀገር ለሕዝብ የሚጠቅሙ በእንደነኛ አይነት አውሬዎች እየተበሉ ነው፣ እየተገደሉ ነው።
ሊጫወቱ ወጥተው አይመለሱም። ሱቅ ወጥተው አይመለሱም። ከትምህርት ቤት በሰርቪስ መጥተው ቤታቸው አይገቡም። በሰርቪስ በተለይ ልጄ ሰርቪስ ነው የሚያመጣልኝ ብላችሁ ችላ የምትሉ ወላጆች በጣም ልትነቁ ይገባል። አብዛኛውን ሰርቪስ አንጥቶ እዛው ቦታ ነው የሚጥለው፣ ቤታቸው አጠገብ በየቤታቸው ይበታትናቸዋል። ግን እዛ ቦታ ላይ ምን አይነት ሰው እንደሚያጋጥማችሁ አታውቁም። ስለዚህ በዛችሁ በትምህርት በሚለቀቁበት ሰዓት ሄዳችሁ ከሰርቪሱ ጋር ይዛችሁ ነው ልጆቻችሁ። ቢፈጅ እንኳ ግማሽ ሰዓት ነው የሚፈጅባችሁ። የዚህን ያክል ግዴለሽ አትሁኑ ወላጆች። ከልጆቻችሁ የሚበልጥ ነገር የለም። ልጅ ነው። ስለዚህ ለልጆቻችሁ ትኩረት አድርጉ። ጓደኛዬን አምናታለሁ፣ ጎረቤቴን አምነዋለሁ፣ ችግር የለውም ብላችሁ ችላ አትበሉ። እንደ ራሳችሁ የሚሆን የለም። ዋጋ እስከከፈላችሁ ድረስ ለልጆቻችሁ አሁንም ዋጋ ክፈሉ። ግድ የላችሁ፣ ነገ ታተርፉበታላችሁ ልጆቻችሁ እስከሆኑ ድረስ። ለልጆች ደግሞ ዋጋ መክፈል ነገ የሚያኮራችሁ ነው እንጂ ምንም እንትን የሚያስብል ነገር የለም። ስላልተመቼኝ ነው እዚህ ጋር ኩሽና ቀይዣለሁኝ፣ ከመስሪያ ቤት አልወጣሁኝም። እንደዚህ ከመስሪያ ቤት እንኳን ስራ የሚበዛባችሁ ከሆነ ደውላችሁ ለመምህሩ እንደዚህ ስላጋጠመኝ ነው ልጄን እኔ ነኝ የምወስደው፣ እስከዛ ድረስ ይቆየኝ፣ በቃ እዛው ትምህርት ቤት። ስለዚህ ይጠብቃችኋል፣ ሄዳችሁ ታወጣላችሁ። አለቀ። እንትናን አምናታለሁ ልጄን አውጭልኝ፣ ችግር የለውም የሚባል ነገር ነው ዋጋ እያስከፈለ ያለው። ከተማ ደግሞ በማንኛውም ከተማ ያላችሁ ገጠር አካባቢ ላይ ታዳጊ እህት ወንድም ካላችሁ ለወላጆች ንገሩ። አባቴ እናቴ እንደዚህ አይነት ችግር ስላለ ልጆች እንዲጠነቀቁ አድርጉ እያላችሁ ማስረዳት አለባችሁ። መናበብ አለባችሁ። እንደነኛ አይነት አውሬዎች ፈራ እግዚአብሔርን የማይፈሩ ናቸው። ገንዘብ አምላኪዎች ናቸው። ከራሳቸው ጋር ሙሉ ለሙሉ የማይስማሙ ማሰብ የተሳናቸው ናቸው። በቃ የሰውን ደም መጠጣት የለመዱ ናቸው። መቼ እንደሚወጡ መቼ እንደሚገቡ እነማን እንደሆን አታውቋቸውም። ፈጣሪውን እኮ የሚያውቅ እኮ ለሰው ልጅ ያዝናል። አንድን ጨቅላ ልጅ አስገድዶ ደፍሮ አይገልም። እያያችሁ ነው። ብዙ ታዳጊዎች እየተገደሉ ነው። ብዙ አንድም በቀጥታ አንድም በተዘዋዋሪ ሞተው ተገለው ነው። ሁሌም አፋልጉኝ ነው። ወንዶች ህፃናቶች እየተደፈሩ ነው ያሉት። በገዛ አባታቸው፣ በገዛ ወንድማቸው፣ በጎረቤት በተለያየ ነገር በዘመድ አዝማድ በአጎት እየተደፈሩ ነው ያሉት። በተመሳሳይ ጾታ ውስጥ በጣም አሳፋሪ የሆነ ድርጊት እየተፈጸመ ነው ያለው። እነኚህ ታዳጊዎች ፈልገው ባልመጡበት ምንም በማያውቁበት ሰውነታቸው ባልጠነከረ ልጆቻቸው ላይ የሚያደርሱት ጥቃት የትየለሌ ነው። በጣም ከባድ ነው። ይሄ ሁሉ ምንድነው? ችላ ማለት ነው። አንዳንዶች ይህን ገበናይን እንዴት ብዬ ነው ለውጭ የምናገረው? እንዴት ነው ሚዲያ ላይ እንዴት ነው ለህግ የምናገረው እየተባለ እየተደባበሰ እየቀረ ከዚህ በፊት አይታችኋል። አንዲት ታዳጊ ልጅ የ14 ዓመት ልጅ ተደፍራ በእንጀራ አባቷ እናቷ ዝም ብላ በመጨረሻ እናቷና እንጀራ አባቷ ተባብረውን የገደሏት የቅርብ ጊዜ ትዝታችን ነው፣ መረሳት የማይቻል እና ሲምቦ ማየት እንችላለን። ብዙ ልጆች እነ ሰሊና ማየት እንችላለን። ታዳጊዎች ምንም የማያውቁ እነ ኤቨንን ማየት እንችላለን። እነኛ የሚቦርቁ እነኛ የሚያሳዝኑ ልጆች ወላጆቻቸው ልጅ የደረሰችልኝ በሚሉ ሰዓት እንደዚህ አይነት ጥቃት ውስጥ ሰለባ ሆነው የቀሩት። አሁን ደግሞ እንደነኛ አይነቸው ኩላሊታቸውን እያወጡ እየሸጡ እየገደሉ ቱቦ ስር እየቀበሯቸው ነው። ስለዚህ ልጆቻችሁ ላይ ትኩረት አድርጉ። ሰውን በአሁኑ ሰዓት አምነዋለሁ የሚባል ነገር የለም። የሚታመን ሰው የለም። ማንም አይታመንም። የምታምኑት ፈጣሪያችሁና ፈጣሪያችሁን ብቻ ነው። የዛሬ ዓመት አንድ ወንድ ልጅ አይደል ያውም እዚሁ አዲስ አበባ ውስጥ የመስቀለታ እናቱ ዶሮ አማረኝ ብሏት ገዝታ እስከሚመጣ ድረስ ልጁ ወጥቶ አልተመለሰም። ተገሎ የት ነው የተገኘው? ቀበና ወንዝ ነው የተገኘው። ማን ነው ገዳዩ? እንዴት ተገደለ? እንዴት የሚታወቅ ነገር የለም። አዛውንቶች እየተደፈሩ ነው። ወንድ አዛውንቶች፣ አባቶች እንደገናም ደግሞ እንደዚሁ አፈቅርሻለሁ እወድሻለሁ በማለት ለምን ፍቅሬን አልተቀበልሽኝም በማለት እየሞቱ ነው ያሉት። ስለዚህ ድምጻችንን አንድ አድርገን እንደነኛ አይነት አውሬዎች እንዲጠፉልን ማድረግ አለብን። ለሚሰማን አካላት ሁላችንም አቤት ማለት አለብን።
ይሄ እኔ ቤት አልገባም አያገባኝም ማለት ዋጋ ያስከፍላል። ነገ በምን አይነት አቅጣጫ ቤታችሁ እንደሚገባ አታውቁትም። ሰው ነን፣ እንወጣለን፣ እንገባለን በየትኛውም መንገድ። ግን እንደነኛ አይነት አሳፋሪዎች ደግሞ ከሀገራችን መጥፋት አለባቸው። እኛ በፊት ስናድግ ቤተሰቦቻችን ለጎረቤት አደራ ብለው ሰጥተውን ሄደው፣ ጎረቤቶች ደግሞ ከልጆቻቸው አስበልጠው ተንከባክበው ነው የሚጠብቋቸው። አደራቸውን የሚወጡ ነበሩ። አደራን በጣም ነው የሚፈሩት። ቃል ነው። አደራን መቀበል ከባድ ነው ይላሉ። እኛ ሳንበላ ልጆቻቸውን እንኳን ማያበሉ አሉ እኮ። ለምን? እናት አደራ ብላ ሄዳ ልጅ እንዲራቡ ስለማይፈ አሁን ግን ማንንም ቢሆን አደራ ብላችሁ የምትሰጡት የለም። አባት እየታመነ አይደለም፣ ወንድም እየታመነ አይደለም። ህፃናቶች፣ ወንዶች እየተደፈሩ ነው። በተመሳሳይ ጾታ ግብረ ሰዶሞች እየደፈሯቸው መኪና ውስጥ እና እንደዚህ አምጣልኝ፣ ይህን አምጣልኝ፣ ይህን እገዛልሃለሁ በማለት እነኛ ልጆች ምንም አያውቁም። ስለዚህ ትኩረታችሁን ለልጆቻችሁ አድርጉ። ወላጆች ቪዲዮን ሸር እያደረጋችሁ ያስተምራል ካላችሁ እናንተም ያሳባችሁን እየጨመራችሁ ለሌሎች እንዲዳረስ በተለይ ለወላጆች ነቅተው ልጆቻቸውን እንዲጠብቁ የበኩላችሁን ድርሻችሁን ተወጡ። በዚህ ቻናል ላይ አስተማሪና ጠቃሚ ቪዲዮዎች ነው የሚለቀቁት። ሼር፣ ሰብስክራይብ እንደዚህ ደግሞ ሲለቀቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን እየነካችሁ ቤተሰብ ሁኑ። አብረን እንደግ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተም በያልንበት ቸር እንቆይ። መልካም ጊዜ